ቀዳሚው ጉዳያችን የኬፕ ቨርድ የዓለም ዋንጫ ተሳትፎ ያልተጠበቀ ብዙዎች ያልገመቱት የዓለም ዋንጫ ተሳትፎ ሆኗል። በታሪኳ ለመጀመሪያ ጊዜ የምትሳተፍ ይሆናል ኬፕ ቨርድ። በነገራችን ላይ ሌተስት አሁን በተደረገው ጥናት የዓለም ባንክና መሰል ተቋማቶች ባረጉት ጥናት የኬፕ ቨርድ ህዝብ ቁጥር ቀንሷል። 590 ሺህ ነበር። አሁን ላይ ከረንትሊ ያለው 525 ሺህ ህዝብ ነው የሚኖርባት ኬፕ ቨርድ። 525 ሺህ ህዝብ ብቻ የሚኖርባት ኬፕ ቨርድ የዓለም ዋንጫ ትኬትን ቆርጣ በ2026 የአሜሪካ ሜክሲኮና ካናዳ በሚያዘጋጁት የዓለም ዋንጫ ላይ ተሳታፊ የሆነች ሀገር ሆናለች። የትናንትናው ጨዋታ እንግዲህ 3-0 ያሸነፉበት ጨዋታ ተጠባቂ ነበረ። ኢስዋቲኒን ያሸነፉበት ጨዋታ ነው። ጨዋታ ኢስዋቲኒን ያሸነፉበት ጨዋታ እንደሆነ ይታወቃል። እንግዲህ በትናንትናው ዕለት መላው ኬፕ ቨርድ በጣም በተለየ የደስታ ስሜት የተመለከትንበት ነበር። በጣም በተለየ ሁኔታ ቡድናቸውን ሲያበረታቱ ያየንበትም ሂደት የፈጠርንበት ሂደት አለ። ያልተጠበቀ ነው፣ በብዙዎች ዘንድ ያልተጠበቀ ሆኖ ተገኝቷል። ካሜሮን የምትገኝበት ምድብ ነው አሉት። ካሜሮን የምትገኝበት ምድብ ላይ ነው ይሄ ብሔራዊ ቡድን ማለፍ የቻለው። ትልቋን ካሜሮን በዓለም እግር ኳስ የነገሱ ተጫዋቾች የሞሉባትን ካሜሮንን ጭምር 1-0 አሸንፈዋል በዚህ ውድድር ላይ። እንዲሁም ባለፈው ሊቢያ ላይ ትሪፖሊ ላይ በነበረው ጨዋታ ነበረ የዓለም ዋንጫውን መሳተፍ የሚችሉበትን ውጤት ማስመዝገብ የሚችሉት። ነገር ግን በትሪፖሊው ጨዋታ ላይ 3-3 አቻ በመውጣታቸው ምክንያት አልተጠቀሙበትም ነበር ባለፈው ሳምንት። አሁን ግን ኢስዋቲኒን አሸንፋ ኬፕ ቨርድ በታሪኳ ለመጀመሪያ ጊዜ እነ ካሜሮን ባሉበት ምድብ የዓለም ዋንጫውን ተቀላቅላለች። ኬፕ ቨርድ ይህንን የዓለም ዋንጫ ሲቀላቀሉ ዝም ብሎ ከመሬት ተነስቶ የመጣ ውጤት አይደለም። ብዙ ተለፍቶበት ብዙ ተረክሞበት የአመራር ጥበብ የታየበት ሁሌኛ የምናነሳው እግር ኳሳችን ሐሳብ ያጥረዋል፣ እግር ኳሳችን የአመራር ክፍተት አለበት ብለን የምናነሳው ኬፕ ቨርድ ትልቅ ትምህርት የሆነች ሀገር ይመስለኛል። ከኬፕ ቨርድ አንድ ክፍለ ከተማ ከማታክል ሀገር ኢትዮጵያ ትልቅ ትምህርት መውሰድ አለባት። የኬፕ ቨርድና የኢትዮጵያ ህዝብ የሚያመሳስላቸው ነገር አለ። አንደኛ መልካችን በተወሰነ መንገድ ኢትዮጵያኖችን ይመስላሉ። የኬፕ ቨርድ ዜጎችን ስትመለከታቸው ከኢትዮጵያውያን ፊት ጋር የሚመሳሰል ይሄ ደመግቡነታችን መሰል ነገሮችን ትመለከታል። ሌላው በጣም የሚያመሳስለን ነገር ከእግር ኳስ ጋር በተያያዘ የኢትዮጵያ ህዝብም የኬፕ ቨርድ ህዝብም በእግር ኳስ ፍቅር የተለከፈ ነው። 500 ምናምን ሺህ ህዝብ አላት። 500 ምናምንም እግር ኳስ ይመለከታል፣ እግር ኳስ ይወዳል። የፖርቹጋል ሊግ አድናቂ ናቸው። በነገራችን ላይ ኬፕ ቨርዲዎች ቀኝ ግዛትም ተገዝተው ነበር። 1975 ላይ ነው ኢንዲፔንደንሳቸውን ወይም ነጻነታቸውን ያወጁት። ከዛሬ 50 ዓመታት በፊት ማለት ነው። እኛ የዛኔ የመጀመሪያውን አፍሪካ ዋንጫ አሳክተናል፣ አፍሪካ ዋንጫን መስርተናል። እነሱ አገርን ሳይሆኑ እንደ ሀገር ሳይመሰረቱ ያው በታሪክ መኖር ስለማይቻልም ማለት ነው። በኬፕ ቨርድ እግር ኳስ ውስጥ ሜጀር የሚባሉ የተወሰዱ እርምጃዎች ነበሩ። አንደኛው አቅምን አውቆ መኖር ጥሩ ነው የሚለውን ዘፈን በሚተገብር መንገድ ያደረጉን ነገር ነው። ያለን ህዝብ አነስተኛ ነው፣ ስለዚህ ተጫዋቾችን ኢምፖርት ማድረግ አለብን የሚል ሐሳቦችን ይዘው መንቀሳቀስ የጀመሩት ኬፕ ቨርድ ያገኛት ሁሉ እንደ ሕፃን ልጅ የሚቆነጥጣት ያገኛት ሁሉ የሚኮረኩማት ሀገር ነበረች። ኤኒዋን ባገኛት ቁጥር የሚያሸንፋት ከኬፕ ቨርድ ጋር ከ54 ሀገራቶች የትኛውም ሀገር ቢመደብ ጅቡቲን ጨምሮ ሶማሊያን ጨምሮ ቢመደብ ኬፕ ቨርድ እንደምታሸንፍ አውቀ ነበር የምትሄደው። የኬፕ ቨርድ እግር ኳስ አብዮት የተጀመረው ከዛሬ 20 ዓመታት በፊት ነው አብዮታቸው ጅማሬው። ለዛ ነው እኛ ሀገር ላይ አሁን በ3 ዓመት እንደ ኢንዶሚን ኳስ ተጫዋች ያደርሳሉ ብሎ የሚጋጋጥ የእግር ኳስ አመራር አለ። አይደለም፣ ውሸት ነው። አይሆንም። በ3 ዓመት በ4 ዓመት ኢንዶሚን አይደለም የኢትዮጵያ የብሔራዊ ቡድን ተጫዋች ልታፈራ የምችለው። የ10 የ15 ዓመት እቅድ ግፋ ሲል የ20 ዓመት እቅድ መያዝ አለበት። ጀርመን ያንን የሚያስጠላው እግር ኳሷን ለመቀየር እኮ ከ10 ከ15 ዓመት በላይ ፈጅቶባታል ዓለም ዋንጫን 2014 እስካነሱበት ድረስ። እና ይሄ
ጥሩ ነው አሁን የ2029 ፕሮጀክት በአፍሪካ ዋንጫ ስለምንሳተፍ ምናምን እየተባለ ማነቃቂያው ጥሩ ነው የአፍሪካ ዋንጫውን የምናዘጋጅ ከሆነ መልካም ነገር ነው ይሄም ለማነቃቃት የሚደረገው ዳኞችን ተጫዋቾች ምናምን ግን በ2029 አፍሪካ ዋንጫ ለዋንጫ እንጫወታለን ወይም ጠንካራ ፉክክር እናደርጋለን የሚለው ሂደት ግን የመሆን እድሉ ጠባብ ነው እንዶ ታምር ካልተፈጠረ በስተቀር በእግር ኳስ ውስጥ የሚፈጠሩ ታምራቶች ከሌሉ በስተቀር አልሰራንም ገና አሁንም ቢሆን ካለንበት ቦታ አቁመን ግን የነገን 10 እና 15 ዓመት የነገን የኢትዮጵያ እግር ኳስን ተስፋና ስኬት የሚወስኑ ውሳኔዎችን ማስተላለፍ እንችላለን ለዛ ነው ኬፕ ቨርዲን ያነሳናት ለመጀመሪያ ጊዜ 2003 እስከ 2005 ባለው ነው ኬፕ ቨርዲዎች በሀገር አቀፍ ደረጃ ትልልቅ ኢንቨስትመንቶችን የእግር ኳስ ማስፋፊያዎችን የተጫዋቾችን የማፍሪያ ፕሮጀክቶችን መስራት የጀመሩት እንደኛ ያው ይሄ ተፍተፍ ስራ አይደለም ዝም ብሎ ለመታየት ሳይሆን ሲሪየስሊ ሆነ ስራዎችን ነው የሰሩት የመጀመሪያው ውሳኔ ወሰኑት እኛ 500 ምናምን ሺህ ህዝብ ነን ግን በዓለም አቅጣጫ በተለያዩ አቅጣጫዎች ተበትነናለን የኬፕ ቨርድ ዜጋ ያለን ባያቱ በእናቱ በዘመዱ የኬፕ ቨርድ የዘርግንድ ያለውን ተጫዋች መፈለግ ነው የመጀመሪያው ቅዳቸው የነበረው በዛው ጎን ለጎን ግን በሀገራቸው አካዳሚዎችን መገንባት የሚለው ላይም የተረሳ ስራ አይደለም በዋነኝነት ግን ኬፕ ቨርድ ብሔራዊ ቡድን ላይ የነበረው ነገር እንዴት አድርገን ከውጪ የሚጫወቱ ተጫዋቾችን ዲያስፖራ ተጫዋቾችን በኬፕ ቨርድ ብሔራዊ ቡድን ውስጥ እናስገባ የሚለው ነው ትልቁ ጥያቄያቸው የነበረው እና በዚህ ውስጥ የመጀመሪያ ስራ የሰሩት ስራ ይሄንን ነው እና ኬፕ ቨርድ ናሽናል ቲሙ ራሱ አመሰራረቱ ከዲያስፖራዎች ጋር አያይዞ የተመሰረተ ቡድን ነው በአገር ውስጥ መጀመሪያ አካባቢ ሞክረዋል ስራ አልቻሉ ነው አሁንም ስኳዳቸውን ስንመለከተው በኬፕ ቨርድ ሊግ ውስጥ የሚጫወት ተጫዋች የለም አሉት አንድም ተጫዋች በሊጋቸው ውስጥ እንዳለ ተጫዋቾቻቸው እንደ ስንዴና ዘይት ኢምፖርት የተደረጉ ናቸው ዲያስፖራዎች ናቸው ተጫዋቾቻቸው በሙሉ 100% ይህንን ሲያደርጉ ግን አንደኛ የህዝብ ቁጥር አቅማቸውን መሰል ነገራቸው መሰረት አድርገው ሀብታም ሀገር ናት በነገራችን ላይ ኬፕ ቨርድ የቱሪስት ሀገር ናት የቱሪዝም ሀገር ናት ኬፕ ቨርድ እና በአቅማቸው ነው የሰሩት በአቅማቸው ያቅማችን ይሄን ነው ማድረግ የምንችለው ተጫዋቾችን ኢምፖርት ማድረግ ነው የምንችለው ብሎ ከ2003 ጀምሮ ሲሰሩ ቆዩ 2013 የአፍሪካ ዋንጫ ላይ ማንንም ሳይገምታት ሳያስባት ኬፕ ቨርድ ተሳታፊ ሆነች ብዙዎችን ያስገረመ ነበር ዲያስፖራዎችን ከሀገር ውስጥ ተጫዋቾች ጋር በተወሰነ መንገድ ቀላቅለው ያደረጉት ነው ከዛ በመቀጠል የሰሩ ስራ ኬፕ ቨርዲዎች በእግር ኳስ አመራር ያሉ ሰዎች ለብሔራዊ ቡድኑ የሰጡት ትኩረት ነው በልዩነት የሚነሳው ኢንቨስት አድርገውበታል እግር ኳሳቸው ላይ በደንብ ኢንቨስት አድርገውባቸዋል ኢንቨስት ያደረጉበት አንደኛ ተጫዋችን ከውጭ ሀገር ስታመጣ ብዙ ነገሮች ነው ወጪዎች የጉዞ ወጪዎች አሉበት ኢቭን ተጫዋቹ ለመጣበትም አንዳንድ ሀገራቶች የሚከፍላሉ ሀብታም ሀገራቶች እንደ ኢኳቶሪያል ጊኒ አይነት ሀገራቶች እና መሰል ስራዎችን በመስራት የመጣ ቡድን ነውና ኬፕ ቨርድ ሊጓን ዝነኛ ሳይሆን ሊጓ ውጤታማ ሳይሆን ግን ለዓለም ዋንጫ መብቃት የቻለችበትን እድል የፈጠረች ሀገር ናት ከግብ ጠባቂዎቹን ጀምር ቡዜኒያ ማሪሲዮ ሮሳ ብሩኖ ቫሬላ እነዚህ ሁሉ በውጭ ሊግ የሚጫወቱ ተጫዋቾች ናቸው በፖርቹጋል ቻቬዝ በቡልጋሪያው ሞንታና በሳውዲ አረቢያው አሊ ሐዘም የሚጫወቱ ናቸው ስቶፔራ ከፖርቹጋል ሊግ ትሮይናንሴ
የአየርላንዱ ሻማሮ ክሮቨርስ ተጫዋች ፒኮ ጆ ፓውላ ዲኒ ስቴቨን ሞሬራ ወሳኝ ተጫዋቻቸው የተጫዋች በአሜሪካ ኮሎምቦስ ክሪው ይጫወታል። በትራብዞን ስፖር የሚጫወተው ዋንገር ፒና ከወሳኝ ተጫዋቾቻቸው መካከል የሚጠቀሱ ናቸው። በአማካይ መስመር ላይ ያሉት ቴልሞ አርካንጆና ያኒክ ሴሜዶ በፖርቹጋል ሊግ ፍራንሲስና ቪቶሪያ ዲጉማሬዝ የሚጫወቱ ተጫዋቾች ናቸው። በካሳፒያ የሚጫወቱ ዳሎን ሊቭራሜንቶ ትናንት ጎል ካስቆጠሩ ተጫዋቾች መካከል አንዱ እና ይህን ሁሉ ስንመለከት ኬቨርዲ በአቅማቸው ነው የሰሩት። እኛውን በአቅማችን ነው መስራት ያቃተን። በአቅማችን መስራት አልቻለም። አቅማችን ታች ነው ያለው። እኛ ደግሞ የምናስበው ላይነን ብለን ነው የምናስበው። ውስጣችንና ላያችን አንድ አይደለም። ሰው በአቅማችን መስራት አለብን። በተረጋጋሚ የምናነሳው የተወሰኑ ተጫዋቾችን ከሊጋችን ተጫዋቾች ጋር መቀላቀል፣ ከውጭ ሀገር ተጫዋቾቹ አብዛኞቹ በዚህ መንገድ ነው እያደጉ ያሉት። አብዛኞቹ ከቨርደ አሁን ወደ እግር ኳሱ እየመጡ ያሉት እነ ሞሪታኒያ፣ እነ ሞሪሼስ፣ እነ ሳኦ ቶሜ ትንንሽ ሀገራቶች የምትላቸው ህዝብ ቁጥር ስለሌላቸው ሊጋቸው ጠንካራ ስላልሆነ ይህን ሜትር ነው የሚጠቀሙት ተጫዋች ኢምፖርት በማድረግ ነው። እኛም ይህን ሁሉ ዓመት እግር ኳሳችን ይሻሻላል ብለን በሀገር ውስጥ ተጫዋች ስንጫወት ቆይተናል። አሁን ቢያንስ መቀላቀል መጀመር አለብን። ከነዚህ ተምረን ቢያንስ መቀላቀል ሁሉንም ማድረግ ባንችል ማድረግ ጥሩም ስላልሆነ እስከ ተወሰነ ጊዜ ድረስ እግር ኳሳችን ለውጥ እስከሚያመጣ ድረስ በጥገናዊ መንገድ ለውጥ የሚያመጡ ዝም ብለህ ቁራሌው ሳይሆን የምሰበስበው ለውጥ የሚያመጡ ኢምፓክትፉል የሆኑ ተጫዋቾች በጎደሉም ቦታዎች የሚሞሉ ልጆች ጥራት ያላቸውን ተጫዋቾች ወደ ብሔራዊ ቡድን መጨመር የምንችልባቸው አማራጮች ከኬፕ ቨርዲ ልንወስደው የምንችለው ልምድ ነው። ይሄ ብሔራዊ ቡድን እንግዲህ ምንም አይነት ደብዝ የሌለው ምንም አይነት ደርዝ የሌለው መነሻ የሌለው ወፍ ዘራሽ የሚባል አይነት ብሔራዊ ቡድን ነው። ላይክ እንደ ወፍ ዘራሽ ከምንም ተነስቶ የመጣ ብሔራዊ ቡድን 2023 ላይ ድጋሚ በአፍሪካ ዋንጫ ተሳትፈው ሰርፕራይዝ አደረጉ። አሁን ከ3 ዓመት በኋላ በዓለም ዋንጫው ገብቷል። ለዛውም አውሮፓ ላይ አሉ የሚባሉ ተጫዋቾችን የያዘው የነ ብሪያም ቡሞ፣ ዛምቦ አንጉዊሳ፣ አንድሪ ኦናና ስብስብ ካሜሮን አስከትሎ ነው ወደ ዓለም ዋንጫው የገባው። ይሄ በጥንካሬ በስራ የመጣ ውጤት እንደሆነ ትመለከታለህ እና ብዙ ትምህርት የሚገኝበት የኬፕ ቨርዲን ልምድ እኛም መቀመር አለብን። ከአይስላንድ በኋላ አይስላንድ 300 ምናምን ሺህ ህዝብ ነበር የሚኖርባት። ወደ ዓለም ዋንጫ የገባችው ኬፕ ቨርዲ 525 ሺህ ህዝብ ብቻ የሚኖርባት ሀገር ናት። ስለዚህ ብዙ ትምህርቶችን መውሰድ ያለብን ይመስለኛል። አሉት ዮራንተ የተወሰኑ ሀሳቦችን ጨምርባቸው። በጣም አሪፍ ሶፊ። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ባህልና ስፖርት፣ የወጣቶችና ስፖርት በአጠቃላይ ኢትዮጵያ ውስጥ ያሉ የስፖርት ሴክተሮች ከኬፕ ቨርዲ ብዙ ነገር ሊማሩ ይገባል የሚል እሳቤ አለኝ። ምክንያቱም በአፍሪካ ዋንጫ ብርቅ የሆነባት ሀገር አፍሪካ ዋንጫ ስትሳተፍ በጣም የትልልቅ ዓለም አቀፍ ዜና አውታር የሆነች ሀገር አሁን ደግሞ ዓለም ዋንጫ ላይ ስትሳተፍ የሌሎች አፍሪካን ሀገራት ከዚህ ምን ይማራሉ? ስፔሻሊ የኛ ሚዲያ መቀመጫ ኢትዮጵያ ስለሆነ የኢትዮጵያ እግር ኳስ ፌዴሬሽን ራሱ መንግስት ከዚህ ምን ይማራል የሚለው ነገር ዋነኛ አጀንዳ ነው ብዬ አስባለሁ። በርግጥ አሁን የተጀመሩ ጥሩ ስራዎች አሉ። የኢትዮጵያ እግር ኳስ ፌዴሬሽን ላይ ማድነቃቸው ነገሮች ከመንግስት ጋር በመሆን የዱዋል ሲቲዝንሺፕን ወይም ዜግነትን ለኢትዮጵያን ተጫዋቾች የመስጠት ከመንግስት ጋር ከውጭ ጉዳይ ሚኒስቴር ጋር ስራዎች እየተሰሩ እንደሚገኝ እናውቃለን። ይሄ የኢትዮጵያን እግር ኳስ በማጎልበት ረገድ ውጭ ሀገር በተለየ ከዚህ ሀገር በጣም ዘመናዊ በሆነ የቴክኖሎጂ የባለሙያ ትሬኒንጎችን እግር ኳስ ጨዋታዎችን እየቀሰሙ ያሉ ብዙ ኢትዮጵያን ተጫዋቾች አሉ። እኛ ጋር ማይደወል ስልክ የለም። በዋትስአፕ ብዙዎቹ ከኛ ጋር ለመቀራረብ ሪኮመንድ አድርገን ለማለት ሲሞክሩ እናውቃለን። ስዊዘርላንድ እነ ማረን ገብረስላሴ ቤተሰቦች ኢትዮጵያውያን ናቸው። ሌሎችም አሉ፣ ስዊድን፣ ኖርዌይ አብዛኛው አሉና የኢትዮጵያ እግር ኳስ ፌዴሬሽን አሁን ወደኛ ወደ መጣነው መፍትሄ ሐሳብ እያመጣ ይገኛል ብዬ አስባለሁ። ግን ዋነኛው የኬፕ ቨርዲ እግር ኳስ እንዲለወጥ በተለይ በፊፋ የተደረገላቸው የፓይለት ፕሮጀክት ድጋፍ ስፖንሰሮች በጣም ጥሩ ነው። አቶ ኢሳያስ ጅራ ከቀናት በፊት በፊፋ የኃላፊነት ሰጥቷቸዋል፣ አባል ሆነዋል አይደል? ይሄ የጸረ ዘረኝነት
ዲስክሪሚኔሽን የሚባል ኮሚቴ ውስጥ አባል ሆነዋል። በካፍ የሥራ አስፈጻሚ አባል ናቸው። ስለዚህ እነዚህን ኃላፊነቶች እስከ የሚያበቃበት የእሳቸው የፕሬዝዳንትነት የፌዴሬሽኑ ጊዜ እስከሚያበቃበት ሰዓት ድረስ ቢያንስ ልምዶችን ስልጠናዎችን እያመጡ ይሄ ስፖንሰርሺፖችን ከፊፋ በማምጣት ኬፕ ቨርዴ የተቀየረችበትን ነገር ማምጣት ይቻላል ኢትዮጵያ ላይ ማለት ይቻላል። በህዝብ ቁጥር ከሄደን አሁን ትንሽ ናት ኬፕ ቨርዴ። ኢትዮጵያ ብዙ ነን 130 ነን። ግን ሌሎች ደግሞ በህዝብ ቁጥራቸው ከፍተኛ የሆኑ ሀገራት በዓለም እግር ኳስ ስኬታማ ሲሆኑ አልተመለከትናቸው። በህዝብ ቁጥር ከሄድን ቻይና፣ ህንድ ለዚህ ማሳያ ናቸው። ዋናው የህዝብ ቁጥር አይደለም፣ ዋናው አሰራር ነው፣ ዋናው አመራር ነው፣ ዋናው ልምድ ልውውጥ ነው። ይሄ የቻይናና የህንድን ጉዳይ ስታነሳ አሁን የሚነሱ ነገሮች አሉ። መሰረተ ልማት ለእግር ኳስ ወሳኝ ምንም ጥያቄ የለው። ግን ከመሰረተ ልማት ባልተናነሰ መንገድ ሐሳብና እግር ኳስን መውደድ ደግሞ ትልቁ ስራ ነው። የአመራር መሰረተ ልማቱን ደርድረለት አካዳሚ እንደፈለገ ብዙ አካዳሚ ቢከፍት እንኳን ቻይና አላት ማአት አካዳሚ ማት ማዞትሪያ ስፍራ አላት። ግን ውጤት ለማምጣት ሐሳብ ያስፈልጋል። ያ ማለት ጥሩ አመራር ያስፈልጋል። ጥሩ እግር ኳስን የሚያውቅ ሰው ያስፈልጋል። እግር ኳሱ ላይ ውጤታማ አትሌቲክሱም ላይ ዘሴም ሁሉም ላይ ስፖርቱን በደንብ የሚረዳ ለስፖርቱ የተሰጠ ሰው ያስፈልጋል። አሁን ኬፕ ቨርዴ በጣም ዴዲኬትድ ናቸው አመራሮቹ። አሁን አሰልጣኙን ቡቢስታን ስትመለከት ከ5 ዓመታት በላይ በብሔራዊ ቡድን ኃላፊነት ቆይቷል። እኛ ሀገር ላይ በ6 ወር ነው ውጤት የሚለካው የብሔራዊ ቡድን አሰልጣኝ ውጤት እና ስንሾምም ኢቭን አዋጭ ሰው አይደለም እንሾመው። አንደኛው ችግር አሿሿማችን ነው። አሿሿማችን በስሜት ይሆንና ወይም በሆነ ነገር በጥቅማ ጥቅም ወይ በሆነ ነገርና አሰልጣኝ ምሾመው ከዛ ውጤት ሳያመጣ ይቀራል። ያው አንተም ትተችበታለህ፣ አምጩ የሚተቻል መልሶ ያባራል። ማሰብ ያስፈልጋል። አሰልጣኙን ስትሾም ማሰብ ያስፈልጋል። በደንብ ማሰብ ያስፈልጋል። ኢትዮጵያ ውስጥ ብቻ ይመስለኛል በየአመቱ አሰልጣኝ የሚቀያየረው በብሔራዊ ቡድን ደረጃ። ምክንያቱም ብሔራዊ ቡድን ደረጃ ለዓለም ዋንጫ በየ4 ዓመቱ ነው የምትጫወተው። ለአፍሪካ ዋንጫ በየ2 ዓመቱ ነው የምትጫወተው። መቼ ተለክተ ነው መቼ ነው እንደው በየአመቱ የምትሰናበተውና በርግጫናዎች እንዳሉ ይገባኛል። ግን ይሄም አንዱ የኬፕ ቨርዴ እግር ኳስ ስኬት ቅድም እንዳልነው ይሄ ኢምፖርት ተጫዋቾችን ዲያስፖራ ተጫዋቾችን ከማምጣት ባለፈ ትልቁ አንዱ የስኬታቸው ሚስጥር አሰልጣኛቸው ሐሳብና ከአሰልጣኛቸው ብቃት ጋር ስቲክ አድርገው ተለጥፈው መቆየታቸው ከሱ ጎን መቆማቸው አንዱ የውጤቱ ምክንያት ነው ተብሎ ይታመናል። ግን መጀመሪያ ምርጫቸው ትክክል ስለሆነ ያው የቅድም አንስተዋል ሶፊ በፖርቹጋል ቀኝ ግዛት የተገዛች ሀገር ነበረች። 1975 እንደ ግሪጎሪያን የዘመን አቆጣጠር ነው ኢንዲፔንደንት መሆን የቻለችው። ግን በዚህ በኬፕ ቨርዴ ለምሳሌ ስመ ገናና የሆኑ ተጫዋቾች ተወልደዋል። የዘር ሀረጋቸው ከኬፕ ቨርዴ የሚነሳ እግር ኳስ ተጫዋቾችን አይተናል። ለምሳሌ ሉዊስ ካርሎስ አልሜዳ ዳጉና ናኒ የማንቸስተር ዩናይትድ የቀድሞ ተጫዋች ፖርቹጋላዊ ተጫዋች ውልደቱ ኬፕ ቨርዴ ነው። ፓትሪስ ቬራ ውልደቱ ኬፕ ቨርዴ ነው። ጌልሰን ፈርናንዴዝ እንዲሁ ከስዊዘርላንድ ብሔራዊ ቡድን የሚጠቀሰው ውልደቱ እዚህ ነው እና ታለንት ያላቸውን ተጫዋቾች በመፍጠር ረገድ ሚታማ ሀገር አይደለም እና የፌዴሬሽኖቻቸው ሀያልነት ከፊፋ ጋር ያላቸው ቁርኝት የፓይለት ፕሮጀክት ማደግ ስፖንሰርሺፑ ከፍ ማለት የትውልድ ዜግነት ያላቸውን ተጫዋቾች ማምጣትና ማጫወት በጣም ፍሩትፉል ሆኖ በኬፕ ቨርዴ እግር ኳስ ይሄው ዓለም ዋንጫ እንዲገባ ሆነ። እኛና ኬፕ ቨርዴ በእግር ኳስ ያለን ታሪክ ያለን ይሄ ብናወጣው ከኛ እኩል የሚሆኑ አይደል? ከዓመት በፊት እኮ ነው ሀገር የመጀመሪያ ጨዋታ ያደረጉት በፊፋ እውቅና የተሰጠው። አንድ ለባዶ ተሸነፉበት ጨዋታ 182ኛ ደረጃ ላይ የነበሩት ከ10 ዓመት በፊት 182ኛ ደረጃ ከ15 ዓመት በፊት አካባቢ አሁን 70ኛ ደረጃ ላይ መጥተዋል። አሉቲ እንደው አንድ ሐሳብ ለመጨመር በኔ በኩል የመጨረሻዎች ስለሆኑ ከኬፕ ቨርዴ ጋር ተያይዞ እሺ የኬፕ ቨርዴ ብሔራዊ ቡድን መጀመሪያ ቅድም እንዳልኩት የስኬቱ መሰረት ሲያደርግ የብሔራዊ ቡድን ታለንት ተሰጥኦ የሚለይና መልማይ ቡድን አቋቁሞ ነበር። የዚህ መልማይ ቡድን ኃላፊ የነበሩት ቶኒ አራሆ ናቸው። በአሜሪካ እግር ኳስ ከ25 ዓመታት በላይ እየሰሩ በአውሮፓ እግር ኳስ ከ10 ዓመታት በላይ ያገለገሉ ቶኒ አራሆ የሚባሉ ሰው ናቸው የሾሙት። አንዱ ፖይንታቸው እዚህ ጋር ነው። ሪክሩትመንታቸው ምን ማላቸው አሁን እኛ ሀገር ላይም
ቅድም አሉት ያንስታል መንግስትም መፍቀዱ ጥሩ ነው ፌዴሬሽኑም እየሄደበት ያለው መንገድ ግን ስቲል ሪክሩትመንታችን ላይ ምልመላችን ላይ እነማን ነው እየተጠቀመን ያለ ነው ዲዘርቭ ያደርጋሉ የቦታው ላይ ዝም ብለህ ከመንደር ሰብስበህ ከሌላ አመጣልሃለሁ ስላላሳው ማምጣት ያለበት ቦታው ላይ በትክክል እየሰሩ ነው ወይ የሚለው አንዱ መሰረት ይመስላል ሌላው ቴክኒካል ዳይሬክተራቸው ከአውስትራሊያ የመጡ የቴክኒካል ዳይሬክተር ነው ያላቸው በአውስትራሊያ እግር ኳስ ላይ ጥርሳቸው የነቀሉ ከዓመት በላይ ያገለገሉ በጀርመን እግር ኳስ የጀርመን እግር ኳስ አብዮት ሲቀጣጠል የዛ አባል የነበሩና የጀርመንን እግር ኳስ አብዮት ሲያቀጣጥሉ ከነበሩ ግለሰቦች መካከል አንዱ የሆኑ ሰው ናቸው በዚህ ውስጥ ያሉት ቴክኒካል ዳይሬክተራቸው አየኛ ልዩነት እና የነሱ እኛ ቴክኒካል ዳይሬክተርነት ከዩኒቨርሲቲና ዩኒቨርሲቲ ትልቅ ተቋም ነው አይ ነው ግን የምናመጣቸው ሰዎች ኤክስፒሪያንስ የላቸው ልምድ የላቸው ስፖርቱን አያውቁትም አመት ተዝም ብለ ዘመድ ስለሆነ ወይ ጓደኛ ስለሆነ ወይ ከሌሎቹ ምን ሊስላል ቴክኒካል ዳይሬክተር ላይ አመት ታስቀምጧል ምንም አይነት ኤክስፒሪያንስ ሳታይ ምንም አይነት ሜሪት ሳታመጣ ሶ እነዚህ ሜጀር ነገሮች የኢትዮጵያ እግር ኳስ ፌዴሬሽን ከኬፕ ቨርዴ በደንብ መማር አለበት ብዬ ስላሰብኩ ነው አሉት ዴፊኒትሊ አብዛኞቹ ነጥቦች ተነስተዋል ከጆርዳን እና ከኡዝቤኪስታን ቀጥሎ ይመስለኛል ካልተሳሳትኩኝ በዓለም ዋንጫው ለመጀመሪያ ጊዜ የሚሳተፉ ይሆናሉ ብሉ ሻርክ የሚል ቅጽል ስም አላቸው ሰማያዊ ሻርኮች የሚል መጠሪያ ያላቸው ለክ ኢትዮጵያ ብሔራዊ ቡድን ዋሊያዎቹ እንደሚባል ማለት ነውና የኢትዮጵያ እግር ኳስ ፌዴሬሽን ከኬፕ ቨርዴ በደንብ እግር ኳስ መልመድ መቅሰም ያለባቸው ብዙ ነገር አለ ማለት ይቻላል እኔ አንድ ማረሳው ነገር ኢንስትራክተር ሰውነት ቢሻው ከኢትዮጵያ ብሔራዊ ቡድን ኃላፊነት ከተነሱ በኋላ የኢትዮጵያ ብሔራዊ ቡድን ይመስለኛል በሳቸው ጊዜ 88ዎቹ መጨረሻ ላይ ነበር ከዓለም የነበረው ደረጃ እና ልክ አሰልጣኝ ሰውነት ቢሻው ከለቀቁ በኋላ የኢትዮጵያ ብሔራዊ ቡድን የነበረው የፊፋ ደረጃ 147 150 145 ነውና ጋሽ ሰውነት ተጠየቁ ጋሽ ሰውዬ ካለርሶ ይሄን ብሔራዊ ቡድን ወደ ስም ገናናነት የሚመለሰው የለም እና ለምን ድጋሚ ስራውን አይዙም ተባሉ እና ምላቻቸው ምንድነው እኔ ብሔራዊ ቡድንን ሳሰልጥን የነበረበት ደረጃ ከዓለም 88 ነው አሁን 145 ነው 88 አድርሰው ከሰጡኝ እቀበላለሁ ብለዋል እና ይሄን ያነሳውት ምንድነው የፊፋን ደረጃ ሜንሽን ያደረክ ለውጤት መጥፋት ማሳባቢያ መሆን የለበትም በኢትዮጵያ እግር ኳስ ኬፕ ቨርዴ በካሜሮን ትበለጣለች በፊፋ ዓለም የክለቦች የፊፋ በዓለም የብሔራዊ ቡድኖች ደረጃ እና እስከ ቅርብ ጊዜ ድረስ ኬፕ ቨርዴ ለምሳሌ 2017 ላይ ከዓለም 115ኛ ነበረች በፈረንጆቹ አቆጣጠር በጣም ፒክ ደረጃ የደረሰችው 2014 75 ነበረች 2015 56 ነበረች 2013 75 ነበረች እና 2000 ለምሳሌ 2010 ላይ 117ኛ ነበረች 2009 ላይ 114 ነበረች አቨሬጅ ሚገርም 2000 በፈረንጆቹ ሚሊኒየም የኬፕ ቨርዴ ብሔራዊ ቡድን ከዓለም 182ኛ ነበር ግን እያሻሻለ መጥቶ ዛሬ ላይ የዓለም ዋንጫ እንዲገባ ሆኗል እና የኢትዮጵያ እግር ኳስ ፌዴሬሽንም ባህልና ስፖርትም ወጣቶችና ስፖርትም መንግስትም ሊቆረቆር ይገባል አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ የያዙት ራዕይ አለ አይደል 29 አፍሪካ ዋንጫ ማዘጋጀት በዚህ 10 ዓመት ውስጥ በጣም የሚመጋገብ ብሔራዊ ቡድንን ለመገንባት የሚያስችል እቅዶችን እንቀይሳለን ብለዋል እና ሐሳቦችን ከሚዲያ አባላት ጋር ሼር ማድረግ ሐሳቦችን ማጋራት እኔ ጋር ያለው ሐሳብ የኢትዮጵያ እግር ኳስ ፌዴሬሽን ጋር ላይኖር ይችላል እኔም ደግሞ ፍሌክሲብል ሆነን እንደሞኛም ከነሱ ጋር በሰላም መስራት ይገባናል የሁሉም ኮኦርዲኔሽን ውጤት ነው የኬፕ ቨርዴ ብሔራዊ ቡድንን ወደ ዓለም ዋንጫ የመራት ምናልባት ፊፋ 2030 ላይ ወይም ደግሞ ከዛ በኋላ የሚደረጉ ውድድሮች ላይ የዓለም ዋንጫን ቁጥር በተሳታፊ ወደ 30 ወደ 64 ከፍ ለማድረግ እቅድ አለኝ ያለ ይገኛል ይሄ ማለት ብሔራዊ ቡድኖች ሲናፍቁት ወደ ነበረው ዓለም ዋንጫ ከባድ ይሆናል ልዕለ ኃያል ሀገራት ብቻ ይሳተፉበታል ብለው የሚያስቡትን የዓለም ዋንጫ ላይ እንዳይካፈሉ የሚያደርጋቸውን እሳቤ ይቀንሳል ግን አሁንም 64 ብሔራዊ ቡድን ቢካፈል አሁንም 32 ብሔራዊ ቡድን ቢካፈል ሐሳብ ከሌለ አንድ አብሮ ካልሰራ ተጫዋቾች ቅንነት ከሌለ አሁን ሰውነት ቢሻው እኮ ሲሰናበቱ የተሰናበቱት እኮ በቅናት ነው አንድ የስራ አስፈጻሚ አባል የነበረ ሰው በቃ እሱ መሰናበት አለበት የሚል ሐሳብ አነሳ ሌሎቹ ስለሚፈሩት እሺ ብለው ተቀበሉት ይነግሯል ራሳቸው የስራ አስፈጻሚ አባል የነበሩት እንጂ ኮች ሰውነት ቢሻው ውጤት አጥቷል ነበር በዛን ወቅት የተሰናበተውና እሱ አንዱ እንዲህ አይነት የቅንነት መንፈሳችን ከግለሰቦች ጋር እግር ኳሳችን የምናያይዘው ግለሰቦችን ከመጥቀም ከመጉዳት ጋር የሚያያዘው ስፖርቱ እንዳጠቃላይ ይሄ በፍጹም ከአምሮአችን መውጣት አለበት ቅንነት መምጣት አለበት እግር ኳስ ያለ ቅንነት እግር ኳስ ያለ ፍቅር የሚሆን አይደለም